ጥምቀት ሰኞ ቢሆን እሁድ ስጋ መብላት አይቻልም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰኞ ቀን ቢሆን ግን የሚለውን አስተውላችሁ እንደገና ጽሑፉን ተመልከቱት። የጥምቀት በዓልም በግልጽ ነው የሚያስቀምጠው። የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። አያችሁ? የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። ነገር ግን ጥሉላትን ከመብላት ይጠበቁ ብሎ ያመጣዋል። ይሄም ወበዓለ ጥምቀት በዕለተ ሰኑይ እሱ ላይ እንደምታዩት ወበዓለ ጥምቀት በዕለተ ሰኑይ እይትካ ከመ ይጹሙ በዕለተ ሰንበት ዳኢሙ ይተአቀቡ እምነበሊ ጥሉላተ። ስለዚህ ምን ከመብላት መጠበቅ አለባቸው? እሱ ላይ እንደምትመለከቱት የጥሉላት ምግቦችን ከመብላት መጠበቅ አለባቸው ብሎ እሱን ያስቀምጣል። ስለዚህ በግልጽ እሱ ላይ የምታዩት ሰኞ ቀን ብሎ አስቀምጦላችኋል። ስለዚህ ምንም የሚያሻማ ነገር አይኖረውም። ስለዚህ የዘንድሮ ጥምቀት መቼ ነው? አሁን እሱ ላይ እንደተጻፈው ተነግሯችኋል። ሰኞ ነው በቃ። ስለዚህ ሰኞ ስለሆነ ጋዱ መቼ ነው? እሁድ ነው። ታዲያ እሁድ አይጾምም አይደለም እንዴ? እንዴት ነው የምናረገው የምትሉ ደግሞ ልጠይቁኝ ትችላላችሁ፣ ወይም ልጠይቁ ትችላላችሁ። እሁድ ቀን አይጾምም እንዳጾሙ ብሏል። እዚህ ጋር ግን ነግሮናል። አትጾሙ አለ። ግን ምን ብሉ ነው ያለው? የጾም ምግብ ብሉ ነው። እስቲ ሁለት ጾሞቹን ልብ በሉ መጀመሪያ። ምን አይነት ሁለት ጾሞች እንዳሉን ለምሳሌ ልንገራችሁ። ሮብ ጠዋት ቁርስ አትበሉ። የታመመ መድኃኒት የሚወስድ ሰው ካልሆነ በስተቀር ሮብ ጠዋት ቁርስ አትበሉ። ደዌ ያለበት የታወቀ ግን እሱ ይጾም ዘንድ አይገደድም ይላል እዚሁ ፍትሐ ነገሥቱ ላይ። እሱ ወደፊት ሳስተምራችሁ ታገኛላችሁ። ሮብ ቀን ጠዋት ጾም ነው፣ ቁርስ አትበሉ። ስለዚህ ከምግብ መከልከል መቆየት ምንድን ነው? ከውሃና ከምግብ መከልከል ምንድን ነው? ጾም ተብሎ ይጠራል። ከዛ ምሳ ልትበሉ ስትሉ ሰዓት ደርሶ 9 ሰዓትም ብሉ ወይም እንዳቅማችሁ ብሉ። የዛን ጊዜ ስትበሉ ስጋ ሲመጣም እንደምትሉት አይ እኔ ጾመኛ ነኝ ነው የምትሉት። ስለዚህ ምን እንደምትበሉት ሽሮ፣ ምስር፣ ክክ፣ ጎመን፣ ሰላጣ ምን ልትበሉ ትችላላችሁ አይደል? ለምንድን ነው ያን የምትበሉት? ጾመኛ ነኝ ብላችሁ። አሁን ይሄኛው ጾመኛነታችሁ ደግሞ ከምን ጋር ነው? ልትበሉ ነው። ከምግብ አይደለም። አሁን እዚህ ጋር የምትከለከሉት ከምን እንደምትከለከሉት ከጥሉላት ምግብ ነው። ስለዚህ እሁድ ቀን ጋር ነው ጾም ነው ሲባል ከስጋ ነው እንጂ ከጥሉላት ምግብ ነው እንጂ ከሌላው ምግብ አይደለም። አያችሁ? ሌላው ምግብ ትመገባላችሁ። ቀዳሽ ቆራቢ የሆነ ሰው ግን አይመገብም። እንደሱ ነው። ቀዳሽ የሆኑ ካህናት፣ ቆራቢዎች የሆኑ እነሱ ሰዓቱ እንዲሞላላቸው አድርገው ለቅዳሴ ለቁርባኑ 18 ሰዓት ሲሞላላቸው ይቆርባሉ፣ ይቀበላሉ፣ ይቀድሳሉ። ሌላው ሰው ግን ስጋ መብላት አይችልም፣ ሌላ ነገር ማድረግ አይችልም። ይሄ በጣም መታወቅ አለበት። በስንክሳሩ አርኬም ላይ የተቀመጠ አለ። ሰላም እብል ለጾመ ዕለት ዋሂድ ዘስሙ ገሃድ ይላል። እነዚህ ደግሞ መምህራን አባቶቻችን ይህን ስርዓት ሰሩልን። መምህራን ስርዓት አቀሙ። ለሚመጣው ትውልድ ስርዓትን አድርገዋል። ከነዚህ ምግቦች
መከለል እንደሚገባ መከልከል እንደሚገባ ኬቶቹ ከስጋ ከቅቤ ከወተት ከመሳሰሉት የጥሉላት ምግብ ተብለው ከሚታወቁት እነሱን እንዳትበሉ ይላል። ስለዚህ ጋድ ስንት ቀን ነው? ጋድ ቁጥሩ 2 ቀን ነው። ጋድ ስንት ነው? 1 ነው። የትኞቹ በዓላት ናቸው ጋድ ጾም ያላቸው? ልደትና ጥምቀት ናቸው። መቼ ነው የሚጾመው የጋድ ጾም? በገና ዋዜማና በጥምቀት ዋዜማ ነው። ጥምቀት ሰኞ ቢሆን እሁድ ስጋ መብላት አይቻልም። ስለዚህ ያሁኑ ጥምቀት ሰኞ ነው። ጋድን ጾም መቼ ነው የምንጾመው? እሁድ ነው። ስንጾም ግን ከምን እንደምንጾመው? ከስጋ ምግብ ነው። ሌላ የጾም ምግብ ግን መጾም አይቻልም። መብላት ይችላል ሰው። እቆርባለሁ እቀድሳለሁ ብሎ የሚል ደግሞ ምንም ሳይበላ ራሱን ሊያዘጋጅ ይችላል። መታደል ነው ለሱ፣ ለቅዳሴው ነው። ሰዓቱን ደግሞ ጠብቆ ነው። በተረፈ ግን ዕለተ እሁድ ሰው በጠዋት የሚቀምሰውን ሊቀምስ ይችላል። ሕጉ ይሄ ነው። ያን ቀን ግን እናስበዋለን። አባቶቻችን ስርዓት ሰርተዋል። ስርዓት ሲሰሩ 2 ነገር አስቡ። 2 ነገር፣ አንድ እንዳይረሳ ሁሌ እንድናስበው ይጠቅማል። ምክንያቱም ሮብ ላይ እንደሚውለው በ7 ዓመት እንዲህ እየቆየ ነው ሊመጣ የሚችለው። አሁን የጥምቀቱን ጉዳይ እንደዛ ነው። ስጋ አለመብላት ራሱ ጾም ነው። ቅድም የነገርኳችሁ ሮብ ከሰዓት ምሳ ልትበሉ ሄዳችሁ ስጋ ቢቀርብ አትበሉም በሮብና ዓርብ ጾም። ምክንያቱም ጾመኛ ነኝ ብላችሁ ሽሮ ነው የምትበላው፣ ሌላ ነገር ነው የምትበላው። ስለዚህ ሕጉ በዚህ መልክ ነው ያለው። በደንብ እዛ ላይ የተጻፈውን አሳይቻችኋለሁ። በግልጽ የተመለከታችሁ የቤተክርስቲያናችንን ስርዓት ማወቁ ጥሩ ነው። ከሌ እንዲህ አለ ከሌ እንዲህ ብለው አስተማሩ የሚለው ላይ መምህራን አድሉ ለጾም በተለያየ መንገድ ሊያስተምሩ ይችላሉ። እንደዛ ቢባል ግን አድሉ ለጾም ተብሎ ያለውን ስርዓት ደግሞ አይሻርም። ስለ ጾም ክርክር ሲነሳ አድሉ ለጾም ተብሏልና በዛ እናድርገው ነው። ለምሳሌ እሁድ በቃ ጾም ማድረግ አለብን ብሎ ሰዎች ተነስተው ክርክር ቢመጣ አድሉ ለጾም ነው የተባለው ተብሎ እሁድ ይጾም ቢባል በፍጹም የሚያስወግዝ ነው። ስለዚህ ስርዓትም ሲሰራ መልክ አለው፣ መስመር አለው እንጂ ዝም ብሎ የሚደረግ ነገር አይደለም። ጥምቀት ሰኞ ነው፣ እሁድ ጋድ ነው። እንደዛ ማለት ስጋ አይበላም ወተት አይጠጣም ነው እንጂ በእሁድ ቀን ጋድ ነው ተብሎ በዛን ቀን ሰው ምግብ አይበላም የሚል የለም። ስለዚህ በዚህ መንገድ ነው። ዋናው ትልቁ ነገር በዓሉን ለምን የተደረገልንን ብዙን አናየውም። ይሄ እኮ አሁን የመብላት ያለ መብላት ጉዳይ ነው። ሕግ ተሰርቶለታል፣ በሕጉ እንሄድ። ከዛ ውጭ ግን የማየው በቃ የዕዳ ደብዳቤ ሲሰረዝ ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የሚለው እኮ በዮርዳኖስ የተቀበረውን ሲደመስስልኝ እንጂ ታቦተ ሕጉ ከክብሩ ከመንበሩ ተነስቶ ወደ ወንዝ የሚወርድበትን ምስጢር ኢየሱስ ከገሊላ ተነስቶ ወደ ዮርዳኖስ የሄደበትን ምስጢር ከልባችን እናያዘው። የመብላት የመጠጣት ሳይሆን የተደረገልኝ ምንድነው? እርግጥ ነው መብላት መጠጣት እግዚአብሔር ይስጣችሁ ያደርግላችሁ እንጂ ካገኛችሁ ብሉ ጠጡ። በበዓላት ችግረኞችንም አስቡ። ምንም የሌለውም ደግሞ ሰው ስላለ ነው ይሄንም ነግራችሁ። ስለዚህ በዓላቱ መንፈሳዊ ክብራቸው ለኛ የተደረገውን ታላቁን ነገር ማሰብ ይበልጣል። አንዳንዶች ዝም ብሎ እንደመነታረኪያ እንዲህ ነው ለምን ጠየቃችሁ የሚል ሰው ካለ ልክ አይደለም። ምንም አይነት ጥያቄ ጠይቁ። በእኔ በኩል ጠይቁኝ፣ የምትፈልጉትን ጥያቄ ሁሉ ጠይቁኝ።
መልሱን ደግሞ መነግራችሁ አበው ካስቀመጡት ቤተክርስቲያኖችን ከወሰነችው ነው መነግራችሁ። ከዛ ደግሞ እናንተ መያዝ ነው። አይ የሰው ስሜት ሰምቼ ወይም ደግሞ በዚህኛው ሄዳለሁ የሚልም የሱ መብት ነው። ግን ጥያቄ መጠየቅ ጥሩ ነው። በየአመቱ እንዴት ትጠይቃላችሁ? ስለ ገሃድ ምንድነው ሁሉ ጊዜ ጥያቄ? ምንድነው ሰው ከከበደው ለምን አይጠይቅም እንዴ? ካላወቀ ለምን አይጠይቅም? ታዲያ ማን ሊነግረው ነው እንዴ? ዛሬ የሰማው እኮ የዛሬ ዓመት አልሰማም። ስለዚህ በየጊዜው ጥያቄዎቻችሁን ጠይቁ። ሌላው ይህን የሰማችሁትን ትምህርት በጠቅላላ ሌላ ሰው ላይክና ሼር አድርጉ። እግዚአብሔር የልቦናችሁን ሐሳብ ደግሞ ሰምቶ ይቀበልላችሁ። አዲስ የሆናችሁ ሰዎች ዛሬ በዚህ መታችሁ የተማራችሁ ሰብስክራይብ አድርጉና በየቀኑ የሚሰጠውን ትምህርት ተከታተሉ። እንግዲህ በዓሉ ሰኞ ነው። የዛን ቀን ደግሞ እንኳን አደረሳችሁ ላለው። ከዛ በፊትም ደግሞ ነገም ተነጎዳም ደግሞ እንገናኛለን። በየዕለቱ ነው የምንገናኘው። ሉል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ፣ ከመከራ ስጋ ከመከራ ነፍስ ይሰውራችሁ፣ ከሐዘነ ስጋ ከሐዘነ ነፍስ ይሰውራችሁ፣ ከሞተ ስጋ ከሞተ ነፍስ ይሰውራችሁ። ረድኤተ ስጋ ረድኤተ ነፍስን፣ ሕይወተ ስጋ ሕይወተ ነፍስን፣ ሀብተ ስጋ ሀብተ ነፍስን እንዲያድላችሁ የቸሩ መድኃኔዓለም የቅዱስ እግዚአብሔር ፍቃዱ ይደረግላችሁ ይደረግልሁላችንም። ቅድስተ ቅዱሳን ድንግል ማርያም በቀኝ በግራ ተቆመላችሁ፣ ከፊት ትምራችሁ ከኋላ ተከተላችሁ፣ በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። የቅዱሳን መላእክት ጥበቃ፣ የነቢያት የሐዋርያት የጻድቃን የሰማዕታት ረድኤት በእናንተ ላይ እንደ ዝናብ ይውረድላችሁ። ኢትዮጵያ ሀገራችንን በዓይነ ምሕረቱ ተመልክቶ ከነደደው እሳት ካለው መከራ ሰውሮ ሕዝባችንን ወገኖቻችንን ሁሉንም በረድኤቱ ይጠብቅልን፣ የሰላም ምድር ያድርግልን፣ መላውን ዓለም በሰላም ይጠብቅልን። በያላችሁበት ሁሉ የእግዚአብሔር ክንዱ ጋሻ ቀኙ ከለላ ይሁንላችሁ። የሞቱ ዘመዶቻችሁን ሁሉ ያጽድቅላችሁ። የታመሙትን ሁሉ በደዌ ዳኛ በአልጋ ቁራኛ ተይዘው በቤትም በሕክምናም ስፍራ የሚሰቃዩትን እግዚአብሔር በቅዱስ እጁ ይፈውስላችሁ። ሀብት ላጣችሁ፣ በረከት ላጣችሁ፣ ለራቃችሁ ያ ቅዱስ እጅ 2 ዓሣ 5 እንጀራ ያበረከተ በቤታችሁ ይግባ። እግዚአብሔር አምላካችን አነሳስቶ ያስጀመረን አስጀምሮ የሚያስፈጽመን ከዘላለም እስከ ዘላለም ክብር ምስጋና ይግባው። ለሰዎች ሁሉ አድርሱት። እግዚአብሔር በተዋህዶ እምነታችን እስከ መጨረሻው እንዲያጸናን ፍቃድ ይሁንልን። አጽራረ ቤተክርስቲያንን ያስታክስልን። አሜን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ነገ እንገናኛለን። ሰላም ለሁላችን ይሁን። አሜን።